ብዛት እኮ ቤት አይስተካከልም። በሀብት ብዛት እኮ ጤና አይመለስም። በሀብት ብዛት እኮ ከሊና ገዝተን እናከማቸው ወላጆች እኮ ፈውስ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተስፋ የቆረጠውን ሊደግፉት ያልቻሉትን ሰው ሊያየው ያልቻለውን ሰው ሊረዳው ያልቻለውን ሰው 38 ዓመት ከአልጋ ተጣብቆ ያለውን ሰው ኢየሱስ ክርስቶስ ተመለከተው። የሕይወት መንገድ እኔ ነኝ አለ ክርስቶስ። ሕይወትን ለማግኘት ክርስቶስን መቀበል አስፈላጊ ስለሆነ፣ ክርስቶስን መከተል ቃሉን መስማት አስፈላጊ ስለሆነ፣ ስለዚህ ክርስቲያኖች የፍቅር አምላክ የሆነው ኢየሱስ ክርስቶስ ወሶበ ርእዮት እኔ መልካም እረኛ ነኝ አለ። የወደቀውን በግ የሆነውን መጻጉዕ ከዛ የአምስት ገበያ ሕዝብ ከሚከተለው መካከል ኢየሱስ ክርስቶስ ከዚህ ልንመጣ እንችላለን በነጠላ ተደብቀን፣ ከዚህ ልንመጣ እንችላለን በቀሚስ ተደብቀን፣ ከዚህ ልንመጣ እንችላለን በመስቀሉ ተደብቀን። ነገር ክርስቶስ እየተሳቀበት ነው ያለን የመጣው፣ እየተሳቀበት ነው ያዳነን፣ እየተሳቀበት ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘአውጻእከነ እማይመቅ ውስተ ብርሃን፣ ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት፣ ከክህደት ወደ ሃይማኖት፣ ከሲኦል ወደ ገነት፣ ከገሃነመ እሳት ወደ መንግሥተ ሰማያት ያሸጋገረን የአባቶቻችን አምላክ በድኅነ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተከበሩ አባታችን መልአከ ሰላም ቆሞስ አባ ገብረ ሥላሴ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አጊተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የተከበራችሁ አረጋውያን አባቶችና አረጋውያት እናቶች፣ የተከበራችሁ የሰንበት ትምህርት ቤት አባላት፣ የተከበራችሁ ወንድሞችና እህቶች፣ ታዳጊዎች ሕፃናትን ጭምር በኃያሉና በገናናው በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ምሕረቱና ቸርነቱ አባትነቱ ጥበቃው ሳይለየን ከዚህ ዕለትና ከዚህ ሰዓት ስላደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከጽንፍ እስከ አርያም ድረስ የተመሰገነ ይሁን። አትለየንምና ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓት እመቤታችን ወላዲተ አምላክ ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። ለመላእክትም ለጻድቃንም ለሰማዕታትና አበው እንደየክብራቸውና እንደየማዕረጋቸው የተከበሩና የተሞገሱ ይሁኑ። ተንስ ንሳ አራተከ ወኩ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 8 ተነስና አልጋህን ተሸክመህ ሂድ። ይህን ኃይለ ቃል የተናገረው አምላካችን በሥጋ ማርያም ተገልጦ የጠፉትን በእጁ ለማስገባትና የማታልፈውን መንግሥተ ሰማያት ለማውረስ የሕይወት ጌታ ሆኖ የፍቅር አምላክ ሆኖ በደላችንን ሊሸከምና ሊያስወግድ ከመቃብር በታች የነበርነውን መቃብራችንን ከፍቶ ሕይወትን ሊሰጠን በሕይወት እንድንመላለስና ሕይወትን ይዘን ሕይወት ወዳለው ፈጣሪ እንድንሄድ ሙስና መቃብር የተጫነንን እኛን ሙስና መቃብርን አስወግዶ በዚህች እናት ቤተ ክርስቲያን ነጭ ለብሰን የንጽሕና ምልክት የሆነውን ልብሳችንን ሊያጎናጽፈን የአባቶቻችን አምላክ ቅዱስ እግዚአብሔር በሥጋ ማርያም ተገልጦ የተናገረው ኃይለ ቃል ነው። እንግዲህ እንደሚታወቀው ዛሬ የጾም ወቅት የጾም ሰዓት ነው። ነገር ግን ይህ ወቅት ይህ ዘመን ወይም ደግሞ ይህ ሳምንት ቅዱስ ያሬድ በመዝሙሩ ከፍሎ እንዳስቀመጠው ዕለቱ መጻጉዕ ብሎ አስቀምጦታል። ይህ ማለት ደግሞ መጻጉዕ ማለት መጽናኛ ያጣ መረጋጊያ ያጣ
ዘንድ የተረሳ ሰው የታመመ ማለት እንደሆነ ተቀምጧል። ስለዚህ የታመመ ሰው ማለት ነው መጻጉዕ ማለት ባጭሩ። ስለዚህ ቅዱስ ያሬድ ለመዝሙሩ ይመቸው ዘንድ ይህን ክፍል አስቀምጦታል ማለት። ዛሬም ዕለቱ መጻጉዕ ተብሎ በቅዱስ ያሬድ መዝሙር ተቀምጦ አምላኩሰ ለአዳም በሚል የመዝሙር መነሻ ቅዱስ ያሬድ ይህንን ክፍል ሲከፍለው የአዳም አምላክ ብሏል። የአዳም ጌታ ብሎ ከፍሎታል። ስለዚህ በዛሬው ዕለት ባጭሩ ሕመምተኞች እረፍት ያገኙበት፣ ጤናቸው የተመለሰበት፣ ተስፋ የቆረጡ ተስፋ ያገኙበት፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ድህነትና የማታልፈውን ክብር ለማግኘት የተገለጠበት ያዩበት፣ አምላክነቱን እንኳን ባያምኑት ወደ እግዚአብሔር ኢየሱስ ክርስቶስ በመካከላቸው ተገኝቶ ሕመማቸውን የተረዳበት፣ የተገነዘበበት፣ የፈወሰበት፣ ከእነርሱ ጋር በለበሰው ሥጋ ሕመማቸውን የተረዳበት፣ እነርሱም ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ በእነሱ መካከል ሲመጣ ይጠራ የነበረው በመምህርነት ደረጃ እንጂ በአምላክነት ደረጃ አልነበረም። ለዚህ ነው ብዙዎች ሊረዱት ሊገነዘቡትና ሊከተሉት ሊያምኑበት ያልቻሉት። ኢየሱስ ክርስቶስ በነበረበት ወቅት የመምህርነት ደረጃ ነው የነበረው። መምህሩ ኢየሱስ ክርስቶስ በዚያ እያስተማረ ሲመጣ የሰው ልጆች ከእርሱ ከቃሉ አነጋገር የተነሳ ከሚያደርጋቸው የድህነት መንገዶች የተነሳ የአምስት ገበያ ሕዝብ ይከተለው ነበር። ነገር ግን ይከተለው የነበረው ሁሉ ሕዝብ ሊያምንበትና ሊጠቀምበት እንዳልቻለ መጽሐፉ ያስረዳናል ክርስቲያኖች። ስለዚህ በዛሬው ዕለት በተቀመጠው የወንጌል ክፍል ላይ አሁን በተመለከትነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ስንመለከት ወንድረዝ ኮነ በበዓሉ ለአይሁድ የሚል አረፍተ ነገር እናገኛለን። ይህ ቃልም አይሁድ በዚያን ጊዜ ከግብፅ የወጡበትን ወይም ከግብፅ አባቶቻቸው የወጡበትን ዕለት ያከብሩ ነበር። ወአርገ እግዚ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዛ በበዓላቸው ወጣ፣ ወደ ኢየሩሳሌም ዘለቀ ይላል። በዛም በኢየሩሳሌም ድህነት የሚገኝባት ከሥጋዊ በሽታ የሚድኑባት አንዲት መጠመቂያ ነበረች፣ ወይም ድንኳ ስማ በዕብራይስጥ ቤተ ሳይዳ። ያችን ስፍራ በዕብራይስጥ ቋንቋ ሳይዳ ወይም ቤተ ሳይዳ ተብላ ትጠራ ነበረ ይላል። ወሃለዋ ወባቲ ምህዋራ 5 ይላል። እነሆ 5 እርከኖች ነበራት፣ 5 መወጫጫ ነበራት። 5 መደብ ማለት ነው። በእኛ አነጋገር 5 መደቦች ነበሩባት። ወይ ሰክሙ ድውያን ከዚያች ከውሃ በጣገብ ወይም ከባህሩ በጣገብ ከዚያ ቦታ ላይ እነሆ ከዛ ከ5 እርከን ላይ በሽተኞች የተለያየ ሕመም ያለባቸው በዓይንም በአካልም በሰውነትም በእብጠት አማካኝነትም በዚያ ላይ ተኝተው የተለያየ በሽታ የያዛቸው ሰዎች ከዛች ውሃ ለመጠመቅ ይጠባበቁ የነበሩ ብዙ በሽተኞች ነበሩ። ስለዚህ ወይ ጸንሁ ከተማየ በዚያ የተኙትም የውሃውን መናወጥና ውሃው ሲንቀሳቀስ ለመፈወስና ለመዳን ከዚያ ይጠባበቁ ነበር። እግዚአብሔር በቸርነቱ እግዚአብሔር በይቅርታው በምሕረቱ እኛን ሊጎበኘን ወይም የሰው ልጆችን ሊጎበኝ ወመልአከ እግዚአብሔር ይወርድ ይላል። የእግዚአብሔር መልአክ ወርዶ ያንን ውሃ ይነካው ነበር።
ያን ውሃ ሲነካው በታወቀ ጊዜ ውሃው በተንቀሳቀሰ ጊዜ አንድ በሽተኛ ካለበት ሕመምና ደዌ ይፈወስ ነበረ። አንድ ሰው ብቻ ነው የሚድነው። መልአኩ ወርዶ ይነካዋል። ነገር ግን እግዚአብሔር የይቅርታ አምላክ መሆኑን ነው። ብትበድሉም በኃጢአታችሁ ብትወድቁም እንኳን እኔ ከእናንተ ጋር ነኝ፣ የድህነትና የፈውስ አምላክ ነኝ ለማለት የእግዚአብሔር መልአክ ከሰማይ ወርዶ ያንን ምን ያደርገው ነበር? ባህሩን ይነካው ነበር። ባህሩን በተናወጠ ጊዜ አንድ በሽተኛ ካለበት ደዌ፣ ብዙ የተለያየ በሽታ አለበት አንድ ሰው፣ ከዚያ በሽታ አንድ ሳይቀር ሁሉም ይፈወስ ነበረ። አንድ ሰው ብቻ። በዚህ ዋሎ አሐዱ ብእሲ መጻጉ ዘሰላሳ ወሰመንቱ ከረምቱ እምዘደወየ ይላል። ከ38 ዓመት ጀምሮ በደዌ ዳኛና በአልጋ ቁራኛ ተይዞ ከአልጋ ተጣብቆ የሚኖር ሰው ነበረ። ስንት ዓመት የነበረው? ስንት ዓመት የተኛ? 38 ዓመት። በዛ በመጠበቂያዋ ዳር ላይ የራሱን ቦታ ይዞ ከራሱ አልጋ ላይ የተኛ 38 ዓመት የተኛ ሰው ነበር። ምክንያቱም ይሄ ሰው ይጠባበቅ ነበር የሆነው መናወጥ። ነገር ግን መጻጉዕ 38 ዓመት ሲሆነው አንድም ሰው ሊያግዘውና ሊረዳው አልቻለም። ይሄ ነው ከሰው መጠበቅ 38 ዓመት ያስተኛል ክርስቲያኖች። ከሰው መጠበቅ፣ ከእግዚአብሔር መጠበቅ ግን ምሕረትን ማግኘት ይቻላል። ስለዚህ ይሄ ሰው ከዚያ ተኝቶ 38 ዓመት ነው። የአንድ ወጣት ዕድሜ ማለት እኮ ነው። የአንድ ወጣት ዕድሜ መጻጉዕ በዚያች በውሃ በታገብ በእርከኖቹ በታገብ ሌሎች በሽተኞች እየተደጋገፉ እየወረዱ ሲፈወሱ ሲድኑ፣ እሱ ግን ሰው የሚያወርደው አጥቶ ስንት ዓመት ተቀመጠ? ስንት ዓመት ተቀመጠ? 38 ዓመት ተቀመጠ። አያቸው ክርስቲያኖች 38 ዓመት። ብዙ ሰዎች ሰው የለኝም፣ ከጎኔ ነገሬ ርቀዋል፣ ነገሬ ከኔ ጠፍተዋል፣ ይጠይቁኝ እየነበሩ ሁሉ ከኔ ርቀዋል እያሉ ብዙ ሰዎች ይቸገራሉ፣ ይጨነቃሉ። ብዙ ጊዜ የማንጨነቅበትን እኛ ጭንቀት አድርገን እናመጣዋለን። ይህ ሰው እየተጨነቀ እያለ እየተቸገረ እያለ ሰው የሆነው የድንግል ማርያምን ሥጋ የለበሰው እርሱ ብቻ ሳይሆን ዓለሙን ሊያድን የመጣው ኢየሱስ ክርስቶስ መምህር ሆኖ በመካከል መጣ። 38 ዓመቱ ነው። ወሶበ ርእዮ እግዚእ ኢየሱስ ክርስቶስ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስን ምን አለው? አየው። እግዚአብሔር አምላካችን ኢየሱስ ክርስቶስ እኛንም ይየ። ስላልታየን ነው ያልተፈወስን፣ ስላልታየን ነው ከልባችን ያለው ያለቀቀ። የእግዚአብሔር ልጆች ያንን መርዛማ የሆነውን ኃጢአት፣ ያንን መርዛማ የሆነውን በደል በአዳም የመጣውን ኃጢአት፣ መርዛማ እኮ ነው ኃጢአቱ አይደለም እንዴ? እባብ መርዛማ ነው አይደል ክርስቲያኖች? ስለዚህ መርዛማ የሆነው ዲያብሎስ በእባብ ገላ ተሰውሮ ወደ ገነት የገባው። ስለዚህ ያንን መርዛማ የሆነው በሽታ ከእግዚአብሔር ያራቀንን ከገነት ያወጣንን ያንን መርዛማ በሽታ ለማስወገድ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ። እባብ መርዛማ የሆነ ሁሉ የሰው ልጅ በኃጢአት መርዝ ተበክሎ እግዚአብሔርን ከማገልገል የሚሮጥበትና የሚፋጠንበት ነው ክርስቲያኖች። ስለዚህ ኃጢአት ማለት በደል ማለት መርዛማነት ነው። ይህ መርዛማነቱ ካልተለቀለ እግዚአብሔርን ማገልገልና ማመስገን አይቻልም ክርስቲያኖች። ስለዚህ ብዙ እንቅፋቶች የሚመጡብን፣ ብዙ የምንደነቃቀፈውና የምንወቀው ይህ መርዛማው የዲያብሎስ መርዝ ስላለ በዚያ መርዝ ከተወጋን 1000 ዓመት ብንቀመጥም ነገ በስቲያ ሥጋው ደግሞ ለመቀበል አስባለሁ ወይም ንስሐ ገባለሁ ብንል ይህ መርዛማው ትንሽ ቆይ፣ አንተ ትንሽ መቆየት አለብህ፣ ገና ወጣት ነህ። የ38 ጎልማሳ ነው አይደል? እኔ 38 ነኝ፣ ገና 30 ነው አይደል? ወይ 20 ዓመቴ ነው። ብዙ ጊዜ ዓመታችንን የምንሸውድ ሰዎች አሉ። 38 በላይ ነው ያለው እዚህ ያለው ሰዎች ጠቅላላ። ስለዚህ 38 ዓመት ማለት ቀላል ነገር አይደለም። ብዙ ሰዎች እድሜያቸውን ዝም ያደርጋሉ። እንደው ወደ እናንተ አልገባም ማለት እድሜያቸውን ለመናገር አልፈልግም። ምክንያቱም ምን መሰላችሁ? 38 ዓመት ሲበላው ይሄ ሰው እግዚአብሔር መጣለት እኮ። እኛ ደግሞ
በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አነ ውእቱ ፍኖተ ጽድቅ ወሕይወት፣ የጽድቅና የሕይወት መንገድ እኔ ነኝ አለ። ማን? መድኃኔዓለም ክርስቶስ። ጽድቅን የሚያሳይ ሕይወትን የምሰጥ፣ በሽታን ሁሉ የማስወግድ፣ ፍቅርን የምሰጥ፣ በፍቅር መካከል የምገኝ እኔ ነኝ። የሕይወት መንገድ እኔ ነኝ አለ ክርስቶስ። ሕይወትን ለማግኘት ክርስቶስን መቀበል አስፈላጊ ስለሆነ፣ ክርስቶስን መከተል፣ ቃሉን መስማት አስፈላጊ ስለሆነ፣ ስለዚህ ክርስቲያኖች የፍቅር አምላክ የሆነው ኢየሱስ ክርስቶስ ወሶበ ርእዮ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተስፋ የቆረጠውን ሊደግፉት ያልቻሉትን ሰው ሊያየው ያልቻለውን ሰው ሊረዳው ያልቻለውን ሰው 38 ዓመት ከአልጋ ተጣብቆ ያለውን ሰው ኢየሱስ ክርስቶስ ተመለከተው። ደስ ይላል አይደል? አነ ውእቱ ኖላዊ ኄር ይላል የማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ላይ ስንመለከት እኔ መልካም እረኛ ነኝ አለ። የወደቀውን በግ የሆነውን መጻጉዕ ከዛ የ5 ገበያ ሕዝብ ከሚከተለው መካከል ኢየሱስ ክርስቶስ መጥቶ የወደቀውን በግ ሊያነሳው ተመለከተው። አያችሁ፣ በግ እረኛ ማለት እንደዛ። ኢየሱስ ክርስቶስ የበጎች እረኛ ነዋ። ኢየሱስ ክርስቶስ የበጎች በር ነዋ። ያችንን ቦታ የበጎች በር ይላታል። የበጎች ናት ያችን የመጠበቂያ ስፍራ፣ የበጎች በር ክርስቶስ አባት፣ ክርስቶስ የመጣባት፣ መጽሐፉን የተመለከተባት፣ መጽሐፉን ያየባት ያችን በር ትባላለች። በዚያች በር ነው ክርስቶስ የመጣ። መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ 38 ዓመት ተሰብሮ የሚጠግነው ያጣው የሚመግበው ያጣውን ይህን በግ ኢየሱስ ክርስቶስ ተመለከተው። እረኛ ከሰዎች መካከል የተከፋውን ሰው የተቸገረውን ሰው ለይቶ የሚያውቅ ማለት ነው። የተጨነቀውን ሰው የሚያጽናና ማለት ነው። እረኛ ማለት እረኛው ኢየሱስ ክርስቶስ ኖላዊ ኄር መልካሙ እረኛ መድኃኒታችን ኢየሱስ ክርስቶስ ከበጎቹ መካከል መጽሐፉን ተመለከተው። እግዚአብሔር ሰንበት የሰንበት ጌታ መድኃኔዓለም ኢየሱስ ክርስቶስ ወአብርሃ ምሕረት የምሕረት አባት የይቅርታ አባት ከባቴ አበሳ ኃጢአትን የሚሸሽግ ኃጢአትን በሰው መካከል ገብቶ የማያሳይ በልባችን በውስጣችን የሚሸፍን መድኃኔዓለም ኢየሱስ ክርስቶስ የሰንበት ጌታ የሆነው ኢየሱስ ወደ መጽሐፉ መጣ፣ ተመለከተው። ከዚህ በኋላ መጽሐፉ በጣም እንደታመመ ኢየሱስ ክርስቶስ ተመለከተውና ምናለው በለበሰው ሥጋ ነው የሚያለው ክርስቶስ እንደናንተ ሥጋ ለብሼ ከእናንተ ጋራ መከራ እየተቀበልኩ እየታማሁ ከእናንተ ጋራ በእናንተ መካከል ተገልጬ እየታማሁ እየተሳቀብኝ እየተተፋብኝ እናንተን ከሞታችሁበት ከመቃብራችሁ ውስጥ አወጣችኋለሁ ያለው ጌታ መድኃኔዓለም ክርስቶስ እኮ ነው። ከሞትንበት ሊያወጣን መቃብር ከተከተለብን ከፍቶ ሊያወጣን እኮ ክርስቶስ የመጣ ክርስቲያኖች። ስለዚህ ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 8 ከቁጥር 40 ስንመለከት እንዲህ የሚል ቃል እናያለን። ወበዛ ሀቡ ብሲ ዘስሙ ኢያይሮስ ይላል። ኢያይሮስ የሚባል መኮንን የምኩራብ አለቃ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ ይላል። ምን አለ ይላል? መጣ። ይህ ሹም ነው፣ ባለጸጋ ነው፣ ባለሀብት ነው፣ ባለስልጣን ነው። ነገር ግን ወደ ክርስቶስ መጣ ይላል። ወሰገደ ሎቱ ታሕተ እገሪሁ ለእግዚእ ኢየሱስ ክርስቶስ አለ። ስግደት ለሚገባው፣ ምስጋና ለሚገባው፣ አምልኮት ለሚገባው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ተንበረከከና ሰገደለት። ወአስተብቅዖ ይባ ቤቶ። ከዚህ በኋላ ከሰገደ በኋላ ጸሎት ያስተምረናል። ደግሞ ከዚህ ላይ አንድ ሰው መጀመሪያ ክርስቶስን ለመለመን ለመጸለይ ሲመጣ ተንበርኮ ስግደት የሚገባውን አምላክ በአርአያ በአምሳለ የፈጠርከኝ ከኔ ላይ ያለውን ችግር ሁሉ ቅረፍልኝ፣ የልቦናዬን መሻት ሁሉ አስተካክልልኝ ብሎ ተንበርኮ ቅዱስ የሆነውን ጌታ ቅድስናን የሚሰጠውን አምላክ የሚያከብረውን አምላክ በሰዎች መካከል ክብርን የሚሰጥ አምላክ በሰዎች መካከል ሞገስን የሚሰጥ አምላክ በሰዎች መካከል ድህነትን
አያችሁ፣ እግዚአብሔር የፈጠረው አካል ለፈጠረው ለአምላኩ ለእግዚአብሔር መንበርከክ አለበት። መጀመሪያ ተንበርኮ እግዚአብሔርን ከለመነና ከጸለየ በኋላ ነው ልመናውን ማቅረብ የሚችለው። ጌታችን ኢየሱስ ክርስቶስ ለመነው ይላል፣ ተማጸነው። በውስጡ በቤቱ ችግር አለ። የቤቱ ችግር እንዲቀረፍለት በሀብት ብዛት እኮ ቤት አይስተካከልም። በሀብት ብዛት እኮ ጤና አይመለስም። በሀብት ብዛት እኮ ከሊና ገዝተን እናከማቸው ይሆናል እንጂ እኮ ፈውስ የለም። ፈውሱ ከእግዚአብሔር ጋር ነው። እግዚአብሔር ልጆች ከእግዚአብሔር እጅ ነው። ከእግዚአብሔር እጅ ድህነት ታገኛላችሁ። ከእግዚአብሔር አንድነት በሽታችሁ ተወግዶ ይለቃችኋል። ፍቅር ያለው ከእግዚአብሔር አንድነት ከእግዚአብሔር ቃል ብቻ ነው ክርስቲያኖች። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ያን ሰው ከሰገደለት በኋላ ለመነው፣ ይባ ቤቶ ወደ ቤቱ ይገባ ዘንድ። አያችሁ፣ ቤቱ ፍቅር ያጣ ቤት፣ በህመም የተጎሳቆለ በችግር የተደቆሰ ቤት፣ የብዙዎቻችን ቤት በችግር የተደቆሰ ፍቅር ያጣ ሁልጊዜ ሌላ ነገር የሚነገርበት የእግዚአብሔር ቃል የጠፋበት ቤት ነው የምንኖረው ክርስቲያኖች። የእግዚአብሔር ቃል የቀረበት ሌላ ነገር የሚወራበት ሌሎች ነገሮች የሚመላለሱበት የእግዚአብሔር ቃል የጠፋበት ጸሎት የማይጸለይበት ቤት ነው የምንኖረው። ብዙዎቻችን ከዚህ ልንመጣ እንችላለን በነጠላ ተደብቀን፣ ከዚህ ልንመጣ እንችላለን በቀሚስ ተደብቀን፣ ከዚህ ልንመጣ እንችላለን በመስቀሉ ተደብቀን። ነገር ግን በውስጣችን ሰላም የለም። ብዙዎቻችን ክርስቲያኖች ሰላም የሚኖረው ኢየሱስ ክርስቶስ አብሮ ሲሄድ ነው። ኢየሱስ ክርስቶስ ሲመጣ ብቻ ነው። ስለዚህ ያ ሰው ኢየሱስ ክርስቶስን ወደ ቤቱ ይሄድለት ዘንድ አብሮት ወደ ቤቱ ሂዶ የቤቱን ችግር ሁሉ ይቀርፍለት ዘንድ መድኃኔዓለም ኢየሱስ ክርስቶስን በሰው ዘንድ የማይቻለው በእግዚአብሔር እንደሚቻል ያመነው ሰው ጌታችን አምላካችን ኢየሱስ ክርስቶስ መምህሩ ወደ ቤቱ ይዞት ለመሄድ ለመነው። አያቸው ክርስቲያኖች፣ ለሙሽራ የደረሰች የ12 ዓመት ብላቴና ነበረችው። ያቺ በቤቱ በጣም ታማብላለች። ይህ ልጅ አናገረው እያለ ወንዘ ይናገር ምስሌሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲነጋገር ያ ሰው ከቤት የቆየ ከሱ ቤት የነበረ አንድ ሰው መጣና መምህሩን አታክመው፣ ልጅ ከዚህ ዓለም ተለይታለች፣ በሽታው አጥቅቷታል፣ ሙታለች። ስለዚህ መምህሩን አታክመው፣ ይታጸመው ለመምህር መምህሩን አታክመዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስም ይህን ሰው ሰማውና ኢትፍራ ዳእሙ ተአመናል፣ እመን እንጂ አትፍራ፣ ወለትከሰ ተሃይዋ ነው። አየሁ፣ አብሮት ያለው የሕይወት ጌታ ነው። አብሮት ያለው ሞት የማይችለው አምላክ ነው። አብሮት ያለው ይህን ዓለም የፈጠረ አምላክ ነው። አብሮት ያለው ሕይወትን የሚሰጥ መድኃኔዓለም ኢየሱስ ክርስቶስ ነው። አብሮን መድኃኔዓለም ከእኛ ጋር ይሁን። ሞት የታወጀብን ሁሉ ሞታችንን የሚያስወግድልን ሕያው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ የሕይወት ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ በሁላችን ሕይወት፣ በሁላችን ቤት፣ በሁላችን በትዳራችን መካከል ይግባልን፣ ፍቅሩን ይስጠን። ስለዚህ ከዚህ በኋላ መድኃኔዓለም ክርስቶስ ወለትከሰ ተሃይዋ ነው። ልጅ ትድናለች፣ አትፍራ፣ አትደንግጥ፣ ከኔ ተለይተህ እንዳትሄድ። ምክንያቱም አንዳንድ ሰው እገሌ ሞተ በሚባልበት ሰዓት ምክንያቱም የሚያድን መስሎ ተነስቶ ቅዳሴ አቋርጦ ሊሄድ ይችላል። አምላኩን ትቶ እንዳይሄድ ምን አለው? ወለትከሰ ተሃይዋ፣ እመን እንጂ አትፍራ፣ ልጅ ትድናለች። አሁን እዚህ መካከል አንድ ሰው ሞተ ቢባል ወይም ይጮህብናል ወይም ወጥቶ ይወጣል። ምክንያቱም የሚያድን ሙት የሚያነሳ ነው የሚመስል ማለት ነው። ስለዚህ የምናነሳ ነው የሚመስል ከቃሉ ጋር ሆነ ቃሉን ትተን እንሮጥ ይሆናል። ክርስቲያኖች፣ የእኛ ሀሳብ እንደዛ ነው። ይህን መኮንን ያጽናናው አምላካችንና መድኃኒታችን ኢየሱስ ክርስቶስ ከጽናና ግድ የለህም ከእኔ ጋር አሁን ልጅ ትድናለች አለው። ከዚህ በኋላ ጌታችን አምላካችን ኢየሱስ ክርስቶስ ባጭሩ ወደ ታሪካችን ወደ ዕለቱ ትምህርታችን እንድንመለስ አብሮት ሄደ። ወደ ቤት ሄደና የሙት ቤት የሆነው ብዙዎች ሰዎች እያለቀሱበት ባለው መካከል ክርስቶስ ገባና ወይቤሎሙ እግዚእ ኢየሱስ ክርስቶስ ይትክዩ አላቸው። ምን አላቸው? አታልቅሱ አላቸው። ሕፃንሰ ይሞተት አናትነግሩ አላቸው። አያችሁ ክርስቲያኖች፣ ሕፃኒቱ ምን ብላለች አላቸው? ሕፃኒቱ ተኝታለች እንጂ አልሞተችም። ስለዚህ አታልቅሱ ሲላቸው ወሰሐቁ እስመ አይመሩ እንደሞተች አውቀዋልና በጌታችንና በመድኃኒታችን በኢየሱስ ክርስቶስ ከትከት ብለው ሳቁበት። አያችሁ፣ ሳለቅሱ የነበሩት ሳቁበት በክርስቶስ። ክርስቶስ እየተሳቀበት ነው ያንን የሚመጣው።
እየተሳቀበት ነው ያዳነን። እየተሳቀበት ነው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ነገረን። ብዙዎቻችን የምናኮርፈው ወንድሞቻችን እህቶቻችን ምንም ነገር ሳይፈጠር ሰላም ሳይሉን ሂደዋል ብለን በጎን ገና ሳያዩ ሲያሉ እገሌ ዝም ብሎ ሰላም ሳይለኝ ስለሄደ ብለን ሳምንቱ ሙሉ አኮርፈን የምንመጣ ሰዎች የለን እንዴ? ኢየሱስ ክርስቶስን ግን ሳቅበት። እየሳቅበት ነው ያዳነን። እየሳቅበት ነው ሥጋውን ቆርሶ ደሙን አፍሶ የሰጠን ክርስቲያኖች። ስለዚህ ሕፃኒቱ አልሞተችም አላቸው መድኃኒዓለም ክርስቶስ። እነሱ ሳቁ፣ ሕፃኗን ግን አወጣና አቆማት በመካከላቸው። ክብርና ምስጋና አምልኮትና ውዳሴ መድኃኒት ለሆነው ከድንግል ማርያም ለተወለደው የባሕርይ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ከዚህ በኋላ መጻጉዕ ኢየሱስ ክርስቶስ ተመለከተው። ማንን? መጻጉዕን አየው። ወይቤሎ እግዚእ ኢየሱስ ክርስቶስ ተፈቀድኑ ትሬው አለ። መጻጉዕ ኢየሱስ ክርስቶስ ከአልጋው ተጣብቆ አየውና ምን አለው? ልትድን ትወዳለህን አለው። ምን አለው? ክርስቲያኖች ተናገሩ። ልትድኑ ትወዳላችሁን? እንግዲያስ በቃሉ ኑሩ። ልትድኑ ትወዳላችሁን? እንግዲያስ ቃሉን ፈጽሙት። ቃሉን በተግባር ላይ አውሉት። ቃሉ የሚለንን እንፈጽም። ምን አለው ኢየሱስ ክርስቶስ? ልትድን ትወዳለህን ሲለው ወአውሥአ ውእቱ ድውይ ወእግዚኦ አለ። አዎ መዳን እወዳለሁ አልበየሰም አለ። መዳን እወዳለሁ ነገር ግን ሰው የለኝም አለ። ምን የለኝም አለ? ሰው የሌለው ሰው እንደዚህ ዝም አላቸው። ሰው የሌለው ሰው እንደዚህ ሰው የለኝም አለ መጻጉዕ። ለምን 38 ዓመት እዚህ ስተኛ ሰው የለኝም፣ ሊጠይቀኝ የቻለ ሰው የለም። ክርስቲያኖች እግዚአብሔር እያለ እግዚአብሔር ይፈውሳል። እርግጥ ሰው አስፈላጊ ነው። ሰው ለሰው ልብሱ ነው፣ ክብሩ ነው። ነገር ግን እንደ ክብሩ ደግሞ የሰው ልጅ መሰናክል የሚሆንበት መንገድ አለ። ክርስቲያኖች ለዚህ ነው መጻጉዕ ሰው የለኝም አለ። ሰው የሆነለት ጌታ ኢየሱስ ክርስቶስ በመካከል ተገኘለት። ምን የሆነለት? ምን የሆነለት? የድንግል ማርያምን ሥጋ የለበሰ በራሱ ሥጋ የመጣለት አምላክ ሰው ሆነ፣ ሰው አምላክ ሆነ ተብሎ የተነገረለት የባሕርይ አምላክ ኢየሱስ ክርስቶስ ሥጋውን ለብሶ ሰውን አጣው። ሰው የለኝም ብሎ ተስፋ ለቆረጠው ሰው በመካከሉ ልትድን ትወዳለህን ሲለው ሰው የለኝም ሲለው ሰው ሆኖ በመካከል ተገለጠለት። ክብርና ምስጋና አምልኮትና ውዳሴ መድኃኒት ለሆነው ለኢየሱስ ክርስቶስ ይሁን። ለእርሱ ብቻ ክብር ክርስቲያኖች። ስለዚህ ኢየሱስ ክርስቶስ ሰው የለኝም ሲል ልትድን ትወዳለህን ሲለው ምን አለ መጻጉዕ? ኢየሱስ ክርስቶስን ሲያየው የ30 ዓመት ጎልማሳ ነው። እዚያ ከሚከተሉት ሰዎች አንዱን አዞ ውሃው በሚናወጥ ሰዓት ያግዘኛል ብሎ ነው መጻጉዕ ሰው የለኝም ያለ። አምላክ ነው ያድነኛል ብሎ አላሰበም። እያቸው ክርስቲያኖች መጻጉዕ ይህን አላሰበም። 38 ዓመት ሞልቶታል። ከዚህ በኋላ ተስፋ የለኝም ብሎ ተስፋ ቆርጦ ምን አለ? ሰው የለኝም ማለት ድንገት ቢያዝንልኝ፣ ቢረዳኝ፣ ቢያግዝኝ። አንዳንዶቻችን ስንታመም ስንቸገር ከጎኔ እኮ ሰው ጠፍቷል፣ የሚረዳኝ የሚያግዘኝ እኮ የለም። በሽታ እኮ አስቸጋሪ እኮ ነው፣ እንቅልፍ ያሳጣል። አይደለም የክርስቲያኖች እንቅልፍ ያሳጣል። ነገር ግን እግዚአብሔር ምን አለ? መድኃኒዓለም ኢየሱስ ክርስቶስ ልትድን ትወዳለህን አለው። የዳዊት መዝሙር በዲያቆኑ የተዘመረው መዝሙር 40 ላይ ቁጥር 3 ስትመለከቱት እንዲህ ብለው ልበ አምላክ ዳዊት ዘምሯል። ይህ መዝሙር ምንድነው የሚለው? ክርስቲያኖች ክብር ይግባውና አምላካችን እግዚአብሔር እንደሚመጣ ሰዎችንም እንደሚያድን እንደሚያግዛቸውና እንደሚረዳቸው የተቀመጠ መለኮታዊ ቃል ነው። ይህ ቃል በእውነት የእግዚአብሔር ቃል ነው። ይህ ቃል በእውነት ለሰው ልጆች ሁሉ መድኃኒት የሆነ የሰው ልጆችን ሕይወት ሁሉ የሚያስተካክል መድኃኒት የሆነ ቃል ነው ክርስቲያኖች። ስለዚህ ይህ ልበ አምላክ ዳዊት ምን አለ? በምኝታው ጊዜ እግዚአብሔር ይረዳዋል፣ ያግዘዋል የሚል መዝሙርን አስቀምጧል። ከዚያም የሚቀጥልና ለበሽታ
ለበሽተኛው አልጋውን እንደሚያነጥፍለት አልጋውን እንደሚያስተካክልለት ያስቀምጣል። ይህ ማለት ክርስቲያኖች አልጋውን ያነጥፍለታል ወይም ያረጋጋዋል ወይም ያግዘዋል ማለት የሰው ልጅ ታሞ እንደማይሞት እንዳያስብ። አንድ ሰው እኮ ታሞ ሞታለሁ ብሎ ያስብ እድናለሁ ነው አይደል? ምን ሰው እንኳን የማይጠይቀን ሰው የሚጠይቀን ሰው ቢጠፋ እንኳን አይ እድናለሁ ብለን ነው የምናስበው እንጂ እንሞታለን አይደለም። ስለዚህ መድኃኒዓለም ክርስቶስ ደግሞ በውስጣችን እንደማንሞት አድርጎ በቃ ልባችን ልበ ሙሉ አድርጎ አስቀምጦናል። ለዛ ነው እግዚአብሔር አልጋውን ያነጥፍለታል እያለ ይረዳዋል፣ ያግዘዋል እያለ ያስቀመጠው። የሰው ልጅ ሲታመም ሞትን እንደሚረሳው ሁሉ እግዚአብሔር ሞትን ያስረሳል። አሁን ስለዚህ ብዙዎቻችን አንጨነቅም፣ እንሞታለን ብለን አናስብም። ነገር ግን ብዙ ጊዜ እንታመማለን፣ እንቸገራለን፣ እንጨነቃለን። በመካከል ግን መድኃኒዓለም ክርስቶስ የፈውስ አምላክ ስለሆነ ይፈውሰናል፣ ያድነናል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ምን አለው? የመጨረሻው በአይን ይቀድመኒ፣ ሌላ ሰው ቀድሞኝ እኔ ከመነሳቴ በፊት ወደዚያ ወደ መጠመቂያው መልአኩ ውሃውን ሲያናውጠው ከተናወጠ በኋላ እኔ ለመግባት ስወድ ሌሎች ሰዎች ቀድሞኝ ይገባሉ። እንደዚህም እያልኩኝ 38 ዓመት ሞልቶኛል። መውለድ አልቻልኩም፣ መግባት አልቻልኩም። የሚደግፈኝ ሰው አላገኘሁም። ሊደግፈኝ የቻለ ሰው የለም፣ ሊጠይቀኝም የቻለ ሰው የለም እያለ ይህን ሲናገር መድኃኒዓለም ኢየሱስ ክርስቶስ በቃል ብቻ ምን አለው? ተንስ ንሳ አራተከ ወሩ፣ አልጋህን ተሸክመህ ሂድ አለው። ምን አለው? ተናገሩላችሁ። አልጋህን ተሸክመህ ተነስና አልጋህን ተሸክመህ ምን በል ሂድ። ተነሱና እንደ መጻጉዕ የተጣበቀብንን ኃጢአት ቀርፈን የንስሐ ሕይወት ተቀብለን መንግሥተ ሰማያትን ለመውረስ እንደ መጻጉዕ ኢየሱስ ክርስቶስ ተነሱ፣ ቃሉን ስሙና በቃሉ ኑሩ። 38 ዓመት የተጣበቀባችሁን ሥጋው ደግሞ እንዳትቀበሉ በኃጢአትና በበደል እንድትመላለሱ ያደረጋችሁን ይህንን በሽታ ከእናንተ ንቀሉት፣ አንሱት እያለ ነው ክርስቶስ። አንሱት። ይህ በሽታ መነቀል አለበት፣ መወገድ አለበት፣ መጥፋት አለበት ክርስቲያኖች። ስለዚህ እግዚአብሔር አምላካችን እንደ መጻጉዕ ተነሱና ለሥጋው ደግሞ ተዘጋጁ ይበለን ክርስቶስ። ስለዚህ መጻጉዕ ምን አለው? አምላካችን ኢየሱስ ክርስቶስ አልጋውን ተሸክመ ሄዳል። ምን አለው? ተነስና ምን አለው? አልጋህን ተሸክመ ሂዳል። በዚህ ጊዜ ወሐዮ ውእቱ ድውይ፣ እነሆ ይሄ በሽተኛ ይህ መጻጉዕ ይህን መድኃኒዓለም ይህን ቃል ሲናገር ተነሳ እና ወዲያው ድኖ ተፈውሶ አልጋውን ተሸክሞ መሄድ ጀመረ። ክብርና ምስጋና አምልኮትና ውዳሴ ለመጻጉዕ የደረሰለት የድንግል ማርያም ልጅ በበሽታ በተለያየ ምክንያት ከአልጋ ተጣብቀው ለሚሰቃዩ ወንድሞቻችንና እህቶቻችን አባቶቻችን ይድረስላቸው፣ ይጎብኛቸው። ስለዚህ ይህ በሽታ ተወግዶለት መጻጉዕ አልጋውን ተሸከመና ጉዞውን ጀመረ። ምን አደረገ? መጻጉዕ ነው ያን 38 ዓመት ያህል ሲሰቃይ ኖሮ አልጋውን ተሸከመና የብረት አልጋ ላይ ይላሉ ሊቃውንቱ ሲተረጉሙ ነው። ያንን አልጋ ተሸክሞ ምንም ምግብ ሳይበላ ምንም ውሃ ሳይጠጣ ምንም ነገር ሳይደረግለት ምግብ ሳይበላ መጻጉዕ አልጋው ለ38 ዓመት ሲሰቃይ የነበረው መጻጉዕ እግዚአብሔር ኢየሱስ ክርስቶስ በቃሉ ብቻ አልጋውን ተሸክሞ ስላለው ተፈውሶ አልጋውን ተሸክሞ ሲሄድ አይሁድ አገኙት። እያችሁ እንደማን አገኙት? አይሁድ አገኙት። አልጋውን ተሸክሞ ሲሄድ አንተ አልጋን ተሸክሞ የምትሄደው ዛሬ ሰንበት ነው፣ አይፈቀድልም ማለት። አልጋን አስቀምጥ። ምንን አስቀምጥ አሉት? አልጋን አስቀምጥ። ዛሬ ይህን አልጋ ልትሸከም አልተፈቀደልህም፣ ሰንበትን አትሻር አሉ። ተመልከቶች አይሁድ። ጌታችን መድኃኒታችን ደግሞ ኢየሱስ ክርስቶስ እግዚአብሔር ሰንበት የሰንበት ጌታ የሰው ልጅ የሰንበት ጌታ ነው። ሰንበት በሽተኞች የሚያርፉበት፣ ከበሽታቸው የሚድኑበት፣ ሰዎች ሁሉ እረፍት የሚያገኙበት፣ እረፍተ ነፍስ የሚያገኙበት፣ በእናት ቤተክርስቲያን መጥተው በሥጋው ደግሞ የሚታተሙበት ዕለት መሆኑን እያስረዳ ነው መድኃኒዓለም ክርስቶስ አልጋውን
38 ዓመት እኮ ታሞ እያለ መጽሐፉን ያየው ሰው እኮ በዚያ የሚከራከረው ሰው አንድ ቀን እንኳን ያልጠየቁት ድሮ አልጋ ተሸክሞ ሲሄድ ደስ ሊላቸው ሲገባ እንኳን ዳንክ፣ እንኳን ለዚህ በቃ፣ እንኳን ለዚህ እግዚአብሔር አበቃ ማለት ሲገባቸው አልጋህን ተሸክመህ ልትሄድ አይገባህም። አንዳንድ ሰዎች አሉ፣ አንዳንድ ወንድሞችና እህቶች በተለያየ ሱስ ኑረው ወደ እናት ቤተክርስቲያን ቀርበው በንስሐ ተመላልሰው ከአበል ስጋና ነገራቸውን ሁሉ ጨርሰው ወደ ስጋው ደግሞ ሲቀርቡ ስንመለከት እንዲህ ይህ ደግሞ መቼት ነው ስጋው ደግሞ ተቀባይ ተመልከቱ። አይሁዶች እኮ ናቸው እነዚህ። ይሄ ደግሞ መቼ ነው ደግሞ ንስሐ ገብቶ ደግሞ የሚሉ ደግሞ ስጋው ደግሞ ተቀባይ፣ እሷ ምናት ደግሞ ስጋው ደግሞ ተቀባይ። ትናንት እኮ እነዚያ ሌላ የሆነ ነገር ስታደርግ አይተናታል። አይሁዶች እኮ ናቸው እነዚህ። ምኖች ናቸው እነዚህ አይሁዶች። ከዚያ የመጡ ናቸው ከመጻጉ ወንድማቸው ወደ ንስሐ ተመልሶ በቤተ ክርስቲያን መካከል መጥቶ ስጋውና ደሙን ተቀብሎ በሕይወት ሲኖር ጽድቅና ሕይወት የሆነውን ክርስቶስን ሲከተል በሕይወት ውስጥን በልብ ሲታተምለት ስጋውና ደሙ፣ እነዚያ ደግሞ ለምን ይላሉ? እነሱ ለማን ናቸው? እውነት እንደው ሰንበትን አይሁድ ያከብራሉ? አይሁድ ሰንበትን ያከብራሉ? እውነት ነው ክርስቲያኖች? እነሱ አከብሩ፣ ነገር ግን ሌሎቹን ለማሰናከል የሚጠቀሙበት ቃል ነው ክርስቲያኖች። ስለዚህ ሁላችንም ሰዎችን ከመንቀፍ እንውጣ። በቃ የአይሁድ ስራ በእኛ ላይ ሊሰራ ይገባል። ሰዎች ወደ ቤተ ክርስቲያን ሲመጡ ደስ ሊለን ይገባል። እገሌ እኮ መጣ አለው። ይገርማል። ይህ ዘመኑ ያበላሸው ነገር አለና ከሌላ ነገር ልታዩት ትችላላችሁ። ከተለያየ ቦታ ላይ ልታዩት፣ ከተለያየ ሚዲያ ላይ ልታዩት ትችላላችሁ። አሁን ግን ተመልሶ ያሁን ሁሉ ትቶ ወደ ቤተ ክርስቲያን ሲመጣ እገሌ ለምን መጣ? አያችሁ፣ የቤተ ክርስቲያን ባለቤት ነው የምንመስለው አንዳንድ ጊዜ። በቃ ራሳችን ሳንነጻ፣ ራሳችን ለንስሐ ሳንዘጋጅ፣ የራሳችን ችግር ሳንቀርብ የሌሎችን ሰዎችን እንቅፋት ለሌሎች ሰዎች እንቅፋት የሆኑ ብዙዎች ነንና ክርስቲያኖች ከዚህ እንቅፋት ከአይሁድ ምኞት ከአይሁድ አስተሳሰብ ሁላችን ልንወጣ ይገባናል። የሰው ልጅ ይሳሳታል፣ ይወድቃል። የሰው ልጅ ብዙ ነገር ሊያደርግ ይችላል። እግዚአብሔር ጠርቶት ግን ሲመጣ የእናት ቤተክርስቲያን ልጅ ሆኖ ሲመጣ ደስ ሊለን ይገባል። ክርስቲያኖች ንስሐ በሚገባ በአንድ ሰው የሰማይ መላእክት ደስ ይሰኛሉ እኮ ነው የሚለው። ምን ስላሉ? በምን ምክንያት ነው ደስ የሚላቸው? ንስሐ በሚገባ በአንድ ኃጥእ ሰው የሰማይ መላእክት ደስ ይሰኛሉ። እኛም በዚህ ደስ ልንሰኝ ይገባናል። ክርስቲያኖች ተነስና አልጋህን ተሸክመህ ሂድ። ተነስና ምን በላለን? አልጋህን ተሸክመህ ሂድ። እንዳልጋ የተጣበቀብን የሚጠቅምና የሚረባ ያልሆነ የማይጠቅም ነገር በብዙዎቻችን አይሮና በብዙዎቻችን ሀሳብ ውስጥ ስላለ ይህንን እንደ መጻጉዕ የበዛ በሽታ ከሁላችን ይቀልልንና ለስጋው ደግሞ ዝግጁ ሆነን ሁሉም ስጋው ደግሞ ተቀባይ ሆኖ የሚነቅፍ ጠፍቶ ከዚህ ሌላ ታሪክ እያመጣ ሌላ የማይረባ ለቤተ ክርስቲያን የማይጠቅማትን ይዞ ነገራችን ላይ ሰንበት ተማሪ ሊሆን ይችላል፣ አገልጋይ ሊሆን ይችላል። ይነቅፋል። ሊዘምር መጥቶ የሚነቅፍ፣ ሊቀድስ መጥቶ የሚነቅፍ፣ ሊሰበክ መጥቶ የሚነቅፍ፣ ስጋው ደግሞ ሊቀበል መጥቶ የሚነቅፍ። ይሄ ነገር ሁሉ ነው መቀረፍ ያለበት። ይሄ የምን ስራ ነው ብለናል? የአይሁድ አመለካከትና የአይሁድ ስራ። በቃ ከአይሁድ ስራው እኛ መውጣት አለብን። እኛ የክርስቶስ ልጆች ነን። አንተ ሙሰ ታቦቱ ለእግዚአብሔር፣ እናንተ የኢየሱስ ክርስቶስ የአምላካችሁ የመድኃኒታችሁ ምንድን ናቸው አለ ሐዋርያው ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የእግዚአብሔር መንፈስ ቅዱስ ቤተ መቅደስ ማደሪያዎች ናችሁ። የምን ማደሪያዎች ናችሁ? የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ ቤተ መቅደስ። የመንፈስ ቅዱስ ቤተ መቅደስ ሆኖ እንደገና የአይሁድን ምኞትና የሴረኛውን የዳቢሎስን መርዝ ተከትሎ የዳቢሎስን ስራ ከመስራት ቅዱስ አምላካችን እግዚአብሔር ይርዳል። አልጋን ተሸክመህ ተነስና ሂድ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።